የኢዮቤልዩ ቅዱስ በር ቢዘጋም የእግዚአብሔር በር ክፍት ነው ተባለ። በፈረንጆቹ ዲሴምበር 25 ምዕመናን በብፁዕ ካርዲናል ሊቀ ጳጳስ ሮላንድስ ማኪርካስ የሚመራውን ጥንታዊ ሥርዓት ተካፍለዋል። ካርዲናል ሮላንድስ በሥርዓቱ ላይ ይህን ቅዱስ በር ስንዘጋው የማያልቀው የአዲስ ሕይወት ምንጭ በእርሱ ለሚያምኑ ሁልጊዜም ክፍት እንደሆነ እናምናለን ካሉ በኋላ በዝምታ ወደ ቅዱስ በር የሚወስዱትን ደረጃዎች ወጥተው በሩ ፊት ለፊት ተንበርክከው ጸሎት አድርገዋል። በመጨረሻም ጃንዋሪ 1 2025 ተከፍቶ 1 ዓመት ሊሞላው ጥቂት ቀናት ብቻ የቀሩትን ቅዱስ በር ዘግተዋል። መስዋዕተ ቅዳሴው ላይ የተዘጋው ልዩ ጊዜን ያሳለፍንበት የቤተ ክርስቲያን አንድ በር ነው እንጂ መለኮታዊ ጸጋ አይደለም፣ ለዘላለሙ ክፍት ሆኖ የሚኖር ሩህሩህ የአምላክ ልብ አለ ያሉት ብፁዕ ካርዲናል ማኪርካስ በተደጋጋሚ ዋናው በር የልባችን በር እንደሆነ አስምረው ተናግረዋል። የእግዚአብሔርን ቃል ስንሰማ የሚከፈት፣ ወንድሞቻችንና እህቶቻችንን ስንቀበል በጸጋው የሚሰፋ፣ ይቅርታ ስንጠይቅና ይቅር ስንል የሚያብብ በር በልባችን እንዳለ አጽንኦት ሰጥተው አስታውሰዋል። የተስፋ ኢዮቤልዩ ቤተ ክርስቲያን እግዚአብሔር ለዓለም ሁሉ ቅርብ እንደሆነ ያወጀችበትና ምሕረቱ ከሰው ልጆች ኃጢአት የበለጠ ቅርብ እንደሆነ የታየበት ጊዜ መሆኑን ያስታወሱት ካርዲናል ከእመቤታችን ከቅድስት ድንግል ማርያም ብዙ መማር አለብን። እርሷ ተስፋ የሚወለደው እግዚአብሔርን ያለምንም ፍርሃት ከመቀበልና ከማመን እንደሆነ አሳይታናለች ብለዋል። እውነተኛውን የልባችንን ቅዱስ በርም በዚህ መልኩ ከፍተን እግዚአብሔር እንዲገባ ማድረግ እንደምንችልም ጠቁመዋል። ካርዲናሉ ባደረጉት ስብከት በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ተጀምሮ በርዕሰ ሊቃነ ጳጳሳት ሌዮ የቀጠለው ቅዱስ ዓመት በ1700 ተከስቶ የነበረውን በኢኖሰንት 12ኛ ተጀምሮ በክሌመንት 11ኛ የተጠናቀቀውን ቅዱስ ዓመት ያስታውሰናል በማለት ከ300 ዓመታት በኋላ የተደገመውን ግጥምጥሞሽ ታሪካዊ ዳራ አንስተው ሰብከዋል።